ሪባትን ከፈለክ አራት ለምን አስገባኝ ኢብራሂም በቃ ዝም በልና ተቀመጥ እሺ ከዛ አራት እኔ ግን ጥሩ ሰው አድርጌ ነበር ማይሆነት አፈርኩበት ግን ሁሌ ስለማይ እስከዛሬ ነው ያፈርኩበት ለዛ ነው አይከብድም ግን ትንሽ እሺ እሺ እናንተ አስቀይማችሁንም እኛ ይቅርታ እንጠይቃለን በቃ ዝም በልና ተቀመጥ እሺ አረ እኔ አሁን ምን ብዬ ነው ያወረከኝ አረ በአላህ አረ ቢስሚላሂር ረህማን ረሂም ምን ብዬ ነው ያወረከኝ እሺ ዝም በልና ተቀመጥ እሺ እኔ የገባው ቀድም ነው አንተ ኋላ ሌላ ሰው አስገብተ ቁጭ በል ምን ማለት ነው ጠይቀኝና ልወረድ ጠይቀኝና ልወረድ እብርሽ አውራውና እኔ እንቀጥላለን አረ ቆይቶ አረ በአላህ እንዴ ምላስ ላይ ሚጥሚጣ አለ እንዴ ምን አይነቶቹ ናቸው እነዚህ ሰዎች እሺ እሺ ሪባት ለአራት ደቂቃ እናረጋለን እሺ ዳጊ ወይ ደግሞ ተማኝ ኤብሪዬ ወይ ለኢንትሮዳክሽን 3 ደቂቃ ይበቃል አትልም እሺ አረግን በቃ 3 ደቂቃ የምብለን ክሮስ ኤግዛሚኔሽን አርለ ሳላ ለዛ እናረጋለን እሱ 10 ደቂቃ ይሁን አዎ አረ በኢየሱስ ብራዘር ኮንፈረንስ አለብኝ ለጸልይላችሁ ልሄድ እኮ ነው እዚህ ያለው እንትን አይልም አይቀርም አይዞ ኤብሪሽና እኔ እንግባባለን ችግር ሰጣዋለሁ 10 ደቂቃም ከፈለ በቃ 10 ደቂቃ ሲጀመር ደቂቃ ማትያዝ ተው አንተ ኤብሪሽ እኔ በቃኝ ስለቆማ ፎርማል ነው አይ እንደዛ ችግር የለውም ጌታ ምስክሬን ችግር የለውም አይ ፎርማል ነው መሆን ያለበት ፎርማል ነው ሶ ምንድነው የምታረጉት ዳጊ አንተ ክሌም ስላረክ ስላሴ መጽሐፍ ቅዱሳዊ ነው ብለህ ታምናለህ ስለዚህ ስላሴ መጽሐፍ ቅዱስ ላይ አለ ብለህ የምታስባቸውን ጥቅሶች 5 ደቂቃ ተወስደና ታቀርባቸዋለህ የምትፈልገውን ጥቅስ 3 ደቂቃ ብራዘር 3 ብሏል እንግዲህ እሺ እንደዛ ከሆነ በቃ 3 ደቂቃ ወስደህ ከቡሊም ካዲስም ስላሴ ካለ እሱን ጠቅሳለህ 3 ደቂቃ ሰጥቻለሁ መቀጠል ትችላለህ አሁን እሱ ኦኬ እሺ ጌታ የተባረከ ይሁን ለምሰሙት የህይወት ቃል ይሁናችሁ ልባችሁን መንፈስ ቅዱስ ይክፈት እና ስላሴ የሚለው ጥሬ ትርጉም ቤተክርስቲያን የሰየመችው ሲሆን ቤተክርስቲያን የሰየመችው ነው ሚለውን ሐሳብ ያዙ ጥሬ ትርጉሙ አስተምሮ ወይንም ትምርቱ አለ መጽሐፍ ቅዱስ ብዬ ክሌም ያረኩት እኔ ነኝ ግን ሊትራሊ ወርዱ ላናገኝ እንችላለን እና ስላሴ ሚለው ትምርት መጽሐፍ ቅዱሳዊ ነው ለምን ካልከኝ ባጭሩ ስላሴ ሚለውን ኮንሰፕት ሙስሊሞች ወይንም ሌላ የኦንሊ ጂሰሶች የማይረዱት ኮንሰፕት ለምን መሰላችሁ ባጭሩ ስላሴ ልዩ ሶስትነት ማለት ነው ወይንም ልዩ ሶስትነት ያዙልኝ ልዩ ሶስትነት ማለት ነው ስላሴ which means ልዩ ሶስትነት ወይንም ትሪኒቲ ብላ ቤተክርስቲያን ታስተምራለችና መጽሐፍ ቅዱሳዊ ነው ብያለው ዮሐንስ ወንጌል ምዕራፍ 1 ጀምሬ ቀደም ከኢብሪሽ ጋር ያወራ ነበርና በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር የሚለውን ሐሳብ ያንዳንዱን በስንኝ ሳብራራ በእግዚአብሔር መንፈስ ቅዱስ አማካይነት ስንገልጥ ነበርና እሱን ቀደም የነበራችሁ ሰዎች በእርግጥ የሰማችሁ ይመስለኛል እንደዛውም ስላሴ ኮንሰፕቱን ምናየው የጳውሎስን መልእክት 13ቱንም ወይንም ከዕብራውያን ጋር 14ቱንም መልእክት ስንመለከት አብ ወልድ መንፈስ ቅዱስን ጳውሎስ በተደጋጋሚ በሰላምታውም በመልእክቶች ውስጥም ሲያወራ እንመለከታለን የጳውሎስን መልእክታት መመልከት እንችላለን እንደዛውም በዮሐንስ በራእዩ ኢየሱስ ክርስቶስ የታረደው በግ እርሱ አልፋና ኦሜጋ እንደሆነ የእግዚአብሔር አብ ዘላለማዊ ቃል እንደሆነ ሲያወሩ ሲተርኩ ሲናገሩ እንደነበር እንመለከታለንና ምን ለማለት ነው ስላሴ ቀደም ብያችኋለሁ ልዩ ሶስትነት ነው ምን ማለት ነው አንድ አምላክ ራሱን በሶስትነት ገልጠዋል ማለት ነው which means አንድ አምላክ ነው የምናመልከው ነገር ግን ሶስት አካል 3 person ምንለው ማለት ነውና which means አብ ነው ወልድ ነው መንፈስ ቅዱስ ነው ምክንያቱም የአብና የወልድ ስርጸት ወይንም ከአብና ከወልድ የተገኘ መንፈስ ቅዱስ ነው ብለን እናምናለን ለምሳሌ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ቀደም ኢብሪሽ አውጥቶልኝ ወንጌልን ስበኩ ካላቸው በኋላ ደቀ መዛሙርት ያድርጉ ከማለቱ በፊት ምን አላቸው አብ በወልድ በመንፈስ ቅዱስ ያጠመቃችሁ ደቀ መዛሙርት ያድርጉ ብሎ አስቀምጧልና ይሄ የአብ የወልድ የመንፈስ ቅዱስ አካል እኔ የሚል የራሱ ማንነት ያለው ስሜት ዕውቀት ፍቃድ ያለው እሱን ፐርሰን ብለን እንገልጻለን ስለዚህ መንፈስ ቅዱስ አብ አይደለም ወልድ አብ አይደለም
አብ ወልድ አይደለም። ስለዚህ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ የአብና የወልድ ስርጸት ነው ብለን እናምናለን። ማቴዎስ ምዕራፍ 11 ቁጥር 27 ላይ ማየት እንችላለን። አደርዋይስ እንደዛ ማለት እንችላለን። እና ስላሴ ልዩ ሶስትነት ነው። እሱን ሐሳብ አልቋል። ዳጊ ቀጣይ 3 ደቂቃ የሚወስደው ኢብሮ ነው። የሱን ደቂቃ አንተ ላይ ይዛለሁ። ኢብሮ መቀጠል ትችላለህ። እሺ ቢስሚላህ ወሰላቱ ሰላም አላ ረሱላህ ሰለላሁ ዐለይሂ ወሰለም። እንግዲህ ያው ዛሬ የተያዘው ምንድነው ስላሴ ቢብሊካል ነው ወይስ አይደለም የሚል ርዕስ ነው ያዝነውና ምናልባት ዳጊ ትንሽ ሚውት ብታረግ ኢጂን ኦኬ እና ምንድነው መሰላችሁ ስላሴ ቢብሊካል አይደለም። ባይብል ላይ ስላሴን ያስተማረ አንድም ነብይ የለም፣ አንድም አካል የለም ስላሴን ያስተማረ። ወይ ደግሞ ስላሴ ማለት በመጀመሪያ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያስተማረ አንድም ሰው የለም። እግዚአብሔርም ኢየሱስም አላስተማሩም እንዲህ ብለው ማለት ነው። ሶ ምንድነው በአጭሩ ባይብል ላይ ታዲያ ምንድነው ያለው ብላችሁ ካላችሁኝ ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ብሎ ነው ያስቀመጠው። አንድ ከአንድ በላይ ምንም አምላክ ያስቀመጠው ነገር የለም። አንድ ሁለተኛ ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ አንድ አምላክ ማን ነው? ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን አለ። ስለዚህ ለሁላችን አንድ አባት ያለን አይደለምን አለ። ስለዚህ አንድ አባት የተባለው አንድ አምላክ የሁሉ ፈጣሪ መሆኑን አስቀመጠ። ለዛ ነው ኢየሱስም ይህንን ነገር ሳይደብቅ ምን አለ? ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ በሰማይ ያለው አንዱ ነው አለ። በቃ አንዱ፣ ማንንም በምድር ላይ አባት ብላችሁ እንዳትጠሩ አለ። ስለዚህ አባታችሁ ማን ነው? አንዱ በሰማይ ያለው ነው አለ። ስለዚህ የአባት የተባለው የሁሉ አባት፣ በሁሉ የሚኖር በሁሉ የሚሰራ አንድ አምላክ የሁሉ አባት መሆኑን ደግሞ ኤፌሶን ምዕራፍ 4 ቁጥር 6 ላይ ተናግሯል። ስለዚህ የሁሉ አንድ አምላክ የሁሉ አባት ነው አለ። ይህንንም ኢየሱስም ሲናገር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስም አላት መቅደላዊት ማርያም ምን አላት? ሂጂና ወደ ወንድሞቼ ሄደሽ አላት። ምን አላት? እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። ስለዚህ አባቴና አባታችሁ አለ። ለዛ ነው የሁሉ አባት ያለው። ተግባባን? አንድ አምላክ የሁሉ አባት አለ። ስለዚህ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። ስለዚህ አምላክ የተባለ አንድ አምላክ አለ። የአንድ አምላክ ከሁሉ በላይ የሆነ አምላክ መሆኑን ነው የተናገረው። ስለዚህ አንዱ አምላክ ማን ነው ብላችሁ ካላችሁ ታዲያ ባይብል ላይ በግልጽና በማያሻማ በማያጠራጥር ሁኔታ የተቀመጠው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ 30 ሰዓት ሲያልቅ ነገረኝ ስላልያዝኩኝ ምዕራፍ 8 ቁጥር 4 ላይ 4 እና 6 ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ስለዚህ ማን ነው ብለን ስንል ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። አንድ አምላክ አብ አለን። በቃ አያችሁ፣ ከአንዱ ከአምላክ በቀር ሌላ አምላክ ማንም እንደሌለ እናውቃለን አለ። ስለዚህ ኢየሱስም ሲያመልከው የነበረው ለዛ ነው። ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻህን ይሁን ከአንተን የላከውም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አምላክ አለ፣ ከዛ ውጭ ማንም የለም ነው። ጨርሻለሁ። ደቂቃ ማልቋል። ቀጣ የሪባትል ዳጊ 2 ደቂቃ አለ። ቀጥል። ቴንክ ዩ ብሪሽ ገብቶ ግን እንዳልገባ የሆንክ ነው። ችግር የለውም። ትንሽ ስህተት ማይበት ኢብራሂም ላይ ምን መሰላችሁ? አንድ አምላክ እስራኤል ሆይ ስማ እግዚአብሔር አምላክ አንድ ነው ሚሊዮን ሐሳብ ስንመለከት አንድ አምላክ ነው ወዳጆቼ። አሁንም ሙስሊሞች ጆሮአችሁን ልባችሁን ክፈቱ። ምናመልከው አንድ አምላክ ነው። አንድ አምላክ ስንል ምን ማለት ነው? መጽሐፍ ቅዱስ አንድ ሲል ምን ማለት ነው? ይኸውላችሁ አምላክ ወልድ እግዚአብሔር ወይንም አብ ወልድ መንፈስ ቅዱስ ስንል በመለኮት አንድ ነው። ሶስት አምላክ አይደለም እናመልከው። ቢቴኬር አንድ አምላክ ነው የምናመልከው። ቅድም ብያለሁ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን ቅድም ሳብራራ ነበር ላይብሪሽና አንድ አምላክ በምን ባህሪ? በመለኮታዊ ባህሪው በስልጣን አንድ ናቸው። አንድ አምላክ ብለን እናመልካለን። ነገር ግን ግብሩ ወይንም አካላቱ ምን ይለያያል። ምን ተብሎ እኔ ይላል። እኔ ማለት ይችላል አብ፣ ወልድ እኔ ማለት ይችላል። ለዛው ለምሳሌ ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ እንዲህ ይላል፣ ያለኔ አብን የሚያውቅ የለም ወይንም ያለ አብ ወልድን የሚያውቅ የለም፣ ያለ ወልድም አብን የሚያውቅ የለም ማለት። ስለዚህ አብን የሚተርክ ወልድ ነው፣ ወልድን የሚተርክ አብ ነው፣ መንፈስ ቅዱስን የሚተርክ
አብና ወልድ ናቸው። ስለዚህ እኔ የሚል ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ ማየት እንችላለን። ቁጥር 17 አካባቢ መጥምቁ ዮሐንስ ስለ ኢየሱስ ምን እንዳለ፣ እንደዛም ሉቃስ ወንጌል ላይ ኢየሱስ አብ ስለ ልጁ የተናገረው ነገር አለ። በዮርዳኖስ ወንጌል ላይ በመጥምቁ ዮሐንስ በክርስቶስን ሲያጠምቀው ምን አለ? ከሰማይ አብ የምወደው ልጅ እሱ ነውና እሱን ስሙት አለ። ፐርሰን ነው የምንለው እሱን። ከዛስ መንፈስ ቅዱስ በርግብ አምሳል ተገለጠና ምን አለ? አረፈበት። በማን? በክርስቶስ ኢየሱስ ላይ። ስለዚህ በሶስቱም ያለ መለያየት ያለ መበላለጥ እኩል መለኮታዊ ስልጣን አለ። አንድ አምላክ ብለን እናመልካለን። ደቂቃ አልቋል ዳጊ። ኢብሮ ይባትሩ ደቂቃ አለ። ቀጥል። እሺ ቢስሚላህ። ያው እንግዲህ ባይብል ላይ እስካሁን ድረስ ዳጊ ለማንሳት የሞከራቸው ነገሮች አሉ። ስላሴን የሚያሳይ አንድም ነገር አልጠቀሰም። ኒት አድርግልን ዳጊ። ባይብል ላይ አሁንም እየጠበቅኩ ነበረ። ቢያንስ አንድ ጥቅስ ጠብቄ ነበረ። አንድም ጥቅስ አልቀረበም። ስላሴን የሚያመለክት አንድ ጥቅስ የለም። አንድ። ስለዚህ እኛ አሁን ችግሩ እንዴ አንድ አምላክ የሚለውን እኮ ትክክል ነህ ባይብል ላይ አለ። ግን ችግሩ የሌለው ምንድን ነው? አንድ አምላክ በሶስት አካል የተገለጠ አንድ አምላክ አለ የሚል ባይብል ላይ የለም። ሽታውም ነው የሌለው። ሽታው አይደለም ጥቅስ ሊኖር ሽታው ነው የሌለው ነው። በቃ ሀሳቡ ራሱ የለም ነው እያልናቸው ያለ ነው። ስለዚህ ያለው ማን ነው ብለን ካልን አንድ አምላክ ከአብ ውጪ የተነገረለት የለም። አሁን የጠቀሳቸው ጥቅሶች አሉ። ለምሳሌ ዮሐንስ 1:1 ጠቀሰ። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህን አሁን ላብራራ ብል ያው የኢየሱስን አምላክነት ጉዳይ ላይ ልንመጣ ነው። ኢየሱስ አምላክነት ላይ አይደለም ርዕሳችን ያለው ምንድን ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው። ስለዚህ አሁን እሱ እያቀረበ ያለው 2 ፐርሰኖችን ነው። 2% ደግሞ አብ ወልድ መንፈስ ቅዱስ አይደለም። በመጀመሪያ ደረጃ ቢሆን ራሱ ዮሐንስ 1:1 ራሱ ስላሴን አይደለም የኢየሱስን አምላክነትም አያሳይም። ስለዚህ ቃል የሚለው ነገር ሎጎስ ነው። ሎጎስ ማለት ደግሞ ቃል ንግግር ነው። እግዚአብሔር በንግግሩ ይፈጥራል ነው። ስለዚህ በዚህ ንግግሩ ስጋን ፈጠረ የሚል ነገር ነው የሚያሳየው። ተግባባን። ሌላ የምወደው ልጄ ነው እሱን ስሙት አለ። ማቴዎስ 3:16 ላይ ያለውን ጥቅስ ነው ያመጣው። እሱም ቢሆን ያቀረበው ነገር ምንም የሚገናኝ አይደለም። ኢየሱስ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባዋል። ኢየሱስ ቅቡ ስለሆነ መንፈስ ቅዱስ ቅባት ነው። እግዚአብሔር ቀቢ ነው። ስንት እግዚአብሔር አለ? አንድ እግዚአብሔር አለ። እሱም ምንድነው? አንድ አምላክ አለና በአንድ አምላክና በሰዎች መካከል ያለው መካከለኛው ደግሞ አንድ አለ። እሱም ሰው የሆነው ክርስቶስ ኢየሱስ ነው። ኢየሱስ ሰው ነው። በቃ አለቀ ማለት ነው። ጨርሻለሁ። ወደ ሪባትል እንሂድ። ደቂቃው አልቋል። ቀጣይ ጥያቄና መልስ ነው የሚሆነው። ስንት ደቂቃ ነው የምትወስዱት ለዚህኛው? 10 ደቂቃ። ኢየሱስ ኤብሬ ጥያቄና መልስ ነው። አንዱ ዳጊ ሄደ። የተመስ 9 ሰዓት ሊሆንብኝ ነው። ባይዞ ፕሮግራም ኳይ ስላለ 3 ደቂቃ ባይዞ 3 ቢስሚላህ 3 ደቂቃ 5 ኧረ ኤብሬ እሺ 5 ደቂቃ። ቀድሞ የሚጠይቀው ማን ነው? አንዴ ቆይ ቀድሞ የሚጠይቀው ማን ነው? ኢብራሂም ይጀምር። አንተ ብትጀምር ጥሩ ነበረ። እኔ አልጠይቅም፣ ዛሬ አልጠይቅም። እሺ በቃ ጥሩ ልጠይቅህ። እሺ ያው ደቂቃዬን አስጀምርልኝ። እንግዲህ አምላክ በሶስት አካላት የተገለጠ 3% ብሎ ያስተማር አንድ ነብይ ይስጠኝ ባይብል ላይ። ነብይ? አዎ አንድ ነብይ። ከዘፍጥረት እስከ ራእይ እኮ አልኩ ብራዘር። አንድ ጥቅስ ቆላስይስ ምዕራፍ 1 ቁጥር 15 ቶሎ ክፈት። አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ አምላክ በሶስት አካላት የተገለጠ እንዴ? ቆላስይስ የተገለጠ የሚለው ተው በቃ ተው ነብይ ነው። ቆላስይስ ሲጀመር ምን ሆነ ነው? አይዞክ ነብይ ነው። ነብይ ብለን የተከስከው እብሪሽ ጥያቄው ደግሞ ወይ እሺ በሰዓቴን ያዘልኝ እያላገጠ ስለሆነ ቆይ ዳጊ ከምር ኢብራሂም ጌታ ምስክር አላላገጠ። አይ እንደዛ አይደለም። በፍጹም ትትና ነው ያወራው ያሉት በታምር እኔ አምላክ በሶስት አካላት የተገለጠ ነው የሚል ብሎ ያስተማረ አንድ ነብይ መረጃ አንድ ምን አልከኝ? ነብዩን ተው መጽሐፍት ሁሉ የትንቢት ናቸው እኮ ስጠኝ ነው እኮ ነው ጥያቄ ይሄ ነው። ከሌለ የለኝም ለምን እላለሁ? የወንጌል አማኝ ነኝ እኮ። አምላክ በሶስት አካል የተገለጠ ነው ብሎ ያስተማረ አንድ ነብይ ይስጠኝ። አንድ ነብይ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ድረስ ማለት ነው። ለምሳሌ አብ ራሱ ክርስቶስ ቀጥልሽ እኔ ነብይ ነው ብዬ ነው። ይሄን ፖለቲካውን ተውና አሁን ከነገደሙ ጥሩ ያወራ ነበር። ይቅር በቃ ይለፈ። ሁለተኛ ጥያቄ
ሁለተኛ ለምን ሳላወራ ዕብራውያን ምዕራፍ 1ን ክፈት። ዕብራውያን ምዕራፍ 1 ዕብራውያን ምዕራፍ 1 ቁጥር ስንት ክፈት? ከመጀመሪያ ከቁጥር 1 ጀምርና ነበር። እግዚአብሔር በመጀመሪያ ምን ይላል መሰለህ? እርሳው ደቂቃውን እብርሽ እኔ ስለማልጠይቅ ደቂቃውን ተው። እሺ አይ እንደዛ ከሆነ ሰዓት ይጨምራል። እሺ ምን አለ? ከጥንት ጀምሮ ችግር የለውም ደቂቃውን ተው። በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ ዘመናትን ባደረገበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። እሺ ክፈተው፣ ባይብሉን ክፈተው ለኔ። በቃ ይበቃኛል። አይ ተው ሰዓት እየገደልክ ነው ብራዘር። ተው ኧረ እብርሽ መልስ አይደለም። ተው በቃ አይ ተው መልስ አይደለም። ዕብራውያን ምዕራፍ 1 መልሰልኛል። እሺ ሁለተኛ ጥያቄ ማርያም አንዱን አምላክ ወልደዋለች? ወልድን እኔ ጠየቅኩ። ማርያም አንዱን አምላክ ወልደዋለች? የአንተን ጥያቄ ሳይሆን ክርስቶስ ኢየሱስን የእግዚአብሔርን ዘላለማዊ ቃል ወልድን ወልደዋለች። አንዱን አምላክ ወልደዋለች። ማቴዎስ ወንጌል ምዕራፍ 1 እናንብበው። ያልጠየቅኩን አመለስ። እኔ የጠየቅኩ ማርያም አንዱን አምላክ ወልደዋለች ወይስ አልወለደችውም? እኔ ማወራው በመጽሐፍ ቅዱስ ነው። ያልጠየቅኩን አትመለስ። እሺ መልስ የለውም። ሁለተኛ መልስ ማርያም ወልድን ወልደዋለች? አዎ ወልድ አምላክ ነው። ወልድ አምላክ ነው። እሺ ማርያም ያልወለደችው አምላክ አለ? ወልድ አምላክ ነው። ማርያም ያልወለደችው አምላክ አለ ወይ? ማርያም አይደለም የወለደችው። አሃ ማን ነው? እና አርሴማ ነች የወለደችው? እብርሻ ተው እብርሽ። ማርያም ኢየሱስን አልወለደችው? ይኸው ስም ከማርያም የተገኘው ወልድ ስጋንና ነፍስን ነው የነሳው ከማርያም እንጂ አምላክ ከአምላክነቱ ጋር አታጋጨው። አብን ወልደዋለች እንዳይጋጭብህ ነው። ለዚህ ቆም እንዳትሳሳት። ማርያም አብን ወልደዋለች? ወልድን ልጅ ይሰሳል። ማርያም አብን ወልደዋለች ወይስ አልወለደችውም? ወልድን ወልደዋለች ወይስ አልወለደችውም? ወልድን የወለደችው እኔ ወልድን ወለደችው አልወለደችም ብዬ ጠይቄያለሁ። ማርያም አብን ወልደዋለች ወይስ ወልድን የወለደችው? ያ ነው መልሴ። እሺ ሶስተኛ ሌላ ጥያቄ። ያው መልስ የለም ማለት ነው። እሺ አለ መልስ አለ። ኢየሱስ ክርስቶስ ተወለደ፣ አማኑኤል ሆነ፣ እግዚአብሔር ከኛ ጋር ሆነ። በቃ ሮሜ ምዕራፍ 16 ቁጥር 27 ላይ ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አሜን አለ። ብቻውን ጥበብ ያለው ማን ነው? ቃሉ አወራ እኮ ምን ላውራ ነው እኮ ማን ነው ጥያቄው። እዚህ ጋር ብቻውን ጥበብ ያለው ለእግዚአብሔር በኢየሱስ ክርስቶስ ምስጋና አቀርባለሁ ይላል። ብቻውን ጥበብ ያለው ማን ነው? በተመሳሳይ ሁኔታ መጽሐፍ ቅዱስ ውስጥ ያለውን አገላለጥ ተመልከት። መጽሐፍ ቅዱስ ያብራራውን መልስ ማን ነው ዳጊ? እንደ ሌላ ነገር አታብራራልኝ። ብቻውን ጥበብ ያለው የተባለው ማን ነው? አብ፣ ወልድ፣ መንፈስ ቅዱስ። ከአብ ውጪ ጥበብ ያለው የለም። ሶስተኛ ጥያቄ አብ፣ ወልድ፣ መንፈስ ቅዱስ። ዓለማት የተፈጠሩት በወልድ ነው። መረጃ አምጣ። መረጃ አብ፣ ወልድ፣ መንፈስ ቅዱስ መረጃ። ብቻውን ጥበብ ላለው የተባለው አብ ነው ወይስ አብ፣ ወልድ፣ መንፈስ ቅዱስ? በተለያየ አገላለጽ ተገልጿል መጽሐፍ ቅዱስ ላይ። የለም ነገርኩህ እኮ አንብብ። ቆላስይስ ምዕራፍ 1 ቁጥር 15 ሮሜ ኃይላትን ስልጣናትን ሁሉ የገረሰሰ። ኧረ ሰዓቴን ልጠቀም። ሮሜ ምዕራፍ 1 ቁጥር 8 ላይ እሺ። ቆላስይስ ምዕራፍ 2ን ክፈት። ቆላስይስ ምዕራፍ 2 ኧረ ሰዓቴን ያዝልኝ ሳላይ ልጅ። ሮሜ ምዕራፍ 1 ቁጥር 8 ላይ እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ አለ። አምላኬ የተባለው ማን ነው እዚህ ጋር? በክርስቶስ ኢየሱስ ለአብ። ስለዚህ አምላኩ ማን ነው? አብም ወልድም መንፈስ ቅዱስም። የለም እንደዛ የሚል ነገር የለም እዚህ ጋር። እዚህ ቦታ ላይ ኖር ይችላል። ብዙ ቦታ ኧረ ብራዘር ቆይ ብዙ ቦታ እዚህ ጋር አምላኬን ያለው ማን ነው? በአንድ ጥቅስ አይብራራም ብራዘር። በአንድ ጥቅስ አይብራራም። አምላኬን ያለው ማን ነው? እዚህ ጋር መልስ። አምላኬን በአንድ ጥቅስ አይብራራም። ማን ነው? መልስ። አንድ ጥቅስ አይብራራም። ማን ነው? እኔ ጥያቄ ነው የጠየቀው። በተመሳሳይ ሁኔታ ለአብም ተገልጧል፣ ለወልድም ማን ነው? ይሄንን ምስጋና ቀርበዋል። ሮሜ ምዕራፍ 1 ቁጥር 8 ላይ ማን ነው አምላኬን ያለው? አንብበው እንደገና ብራዘር። የሚለው እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ አለ። ማን ነው ይሄ አምላኬን ያለው? አምላኬን ማን ነው? መጽሐፍ አወራኔ ለምን ላወራ ብራዘር እኮ ማን ነው እንዴ? አታውቀውም? አላውቀውም።
በቃ አላውቀውም። እሺ ስለዚህ ያው እንግዲህ እሺ እና ሰባይክ የተቀያየረ መጣደል ጥያቄ ዛሬ አላውቀውም ማለትም አንድ ትልቅ ነገር ነው። እሺ ስለዚህ ማላቁን አላውቅም ግን መጽሐፍ ቅዱስ አብን በተመሳሳይ ሁኔታ ጳውሎስ ያመሰግነው ትመለከታለህ። ወልድን ሲያመሰግነው ተመለከታለህ። ኧረ ሰዓቴን ወልድ አንድ አምላክ ተብሎ የተጠቀሰበትን አንድ ጥቅስ ስጠኝ። ወልድ አንድ አምላክ ተብሎ የተጠቀሰበትን አንድ ጥቅስ ስጠኝ። ክፈት መጽሐፍ አንድ ቆላስይስን ክፈል። እሺ አንድ አምላክ ተብሎ የተጠቀሰበት አንተ ጥያቄውን ስታጣምሚ ወልድ አንድ አምላክ ተብሎ የተጠቀሰበት ቆላስይስ ክፈት ክፈት ቆላስይስ እሺ ቆላስይስ ያው ሰዓቱ በሱ ነው የሚያዘው። ምዕራፍ 1 ቁጥር ስንት? ቁጥር 15 እሺ አራው ያ እሺ የት አለ ወልድ ኢየሱስ አንድ አምላክ ተብሎ አንብብ ከቁጥር 15 ጀምረ። እሺ እሱም የማይታይ አምላክ ምሳሌ ነው። ቀስበል እኔን ማንበው እርሱም የማይታይ አምላክ ምሳሌ ነው። ማን? ወልድ እኮ ኢየሱስ ክርስቶስ ይላል። እሺ ስለዚህ የማይታይ አምላክ ምሳሌ አለ፣ የማይታይ አምላክ ደግሞ አለ አይደለ? ስንት አምላክ ነው ያለው? yes አንድ አምላክ አልኩ። የማይታየው ነው ወይስ የሚታየው ነው አንዱ አምላክ? ይኸውልህ በስጋ መለኮት የተገለጠው ወልድ እግዚአብሔር የማይታይ እኔ አሁን የጠየቅኩት ጥያቄ በመጀመሪያ ደረጃ ልለፍ ብዬ ይሄ እኮ ሚስጥር እኮ ነው ብራዘር፣ ታላቅ ሚስጥር ነው ብራዘር። ቀስ ብለን የምታወራው ደቂቃ አልተያዘም፣ ችግር የለውም። ይብሪሽ 10 ደቂቃ ጨምር፣ ያ ችግር 10 ደቂቃ ያዘና ጠይቀኝ ችግር የለውም። ስለዚህ አሁን ኢየሱስ ክርስቶስ አንድ አምላክ ተብሎ የተጠቀሰበት ጥቅስ አለ ወይስ የለም? አንድ አምላክ አሁን እዚህ ጋር የወልድን አምላክነት የሚገልጥ ጥቅስ ለምሳሌ እኔ ላሳይ። መልስልኝ ቆላስይስን መልስልኝ። የኔ ሰዓት እኮ ነው። እርሱም የማይታይ አምላክ ርዕስ ተስቷል። ርዕስ ስታል እሺ ችግር የለውም። በፍጹም እኮ የማይታይ አምላክ ምሳሌ ነው አለ። የወልድን አምላክነት የነገርኩ ነው። ቆላስይስ ላይ ጳውሎስ ለቆላስይስ ሰዎች የጻፈውን የወልድን አምላክነት የነገርኩ ነው። ኢየሱስ ክርስቶስ እኔ የጠየኩት የኢየሱስን አምላክ የሁሉ ነገር እሱ የአብ ምሳሌ ነው። እሱ የአብ ነጸብራቅ ዳጊ የጠየቁ ኢየሱስ አንዱ አምላክ ነው ኢየሱስ አንድ አምላክ የሚል ጥቅስ አምጣልኝ ነው ያልኩ ወይስ ኢየሱስ አምላክ ነው የሚል ጥቅስ ነው የጠየቁ? የወልድን መለኮትነት እየነገርኩ ነው። አምላክነት ማለት ያ መለኮትነት ይሁንልህ፣ ደስ ይበል፣ በቃ ችግር የለውም። አምላክነት መለኮትነት እኮ እሱም የማይታየው አምላክ ምሳሌ ነው ያለው እሱም አምላክ የማይታየው አምላክ ነው ያለው? ቀጥል፣ አይዞህ ቀጥል። ነጠላ ሰረዝ አልጨረስክም። እዚህ ጋር ነው መጀመሪያ። ወይ ነጠላ ሰረዝ አለ መጽሐፉ የኛ እኮ ነው። መጀመሪያ እርሱ የማይታይ አምላክ ምሳሌ ነው እንጂ የማይታየው አምላክ አይደለም። የማይታየው አምላክ ግን አይደለም። እሱ ይሰማል። የማይታየው አምላክ ነው ወይስ የማይታየው አምላክ ምሳሌ ነው? ኢብራሂም እየሰማው ነው። የማይታየው አምላክ ነው የማይታየው አምላክ ምሳሌ ነው? በቃ እሺ እሺ የማይታየው አምላክ ነው ወይስ የማይታየው አምላክ ምሳሌ ነው? ይሄ ስለ ወልድ የተጠቀሰ ነው። ጥያቄ ነው የጠየቁ። የማይታየው የአብ ነጸብራቅ ነው፣ የማይታይ አምላክ ምሳሌ ነው እንጂ የማይታየው አምላክ አይደለም አይደለ? አዎ ስለ ወልድ ነው እያወራ ያለው። ስለዚህ አንድ የማይታይ አምላክ አለ፣ ሌላ ደግሞ የሚታይ አምላክ አለ። ሁለት አምላክ ኖ አንድ መለኮታዊነቱን አንድ ነው እኮ ያልኩ እኮ። ለዚህ እኮ ነው ልዩነታችን እኮ። አንድ አምላክ የማይታየው ነው ወይ የሚታየው? አንድ አምላክ አንነጣጥልም። እኛ የማይታየው ነው የሚታየው? አንነጣጥልም። ብሪሽ የማይታየው ነው የሚታየው? አገላለጽ ነው እዚህ ጋር ጳውሎስ የገለጸበት መንገድ ነው እንጂ የተነጣጠለ ነገር የለም። እሺ ሁለተኛ እዛው ጋር መለኮታዊ አምላክነቱን መለኮታዊ ባህሪውን አንነጣጥልም። አንድ ምንለው ለዚህ ነው። እዛው ደግሞ ልጠይቅ። እሺ የማይታየው አምላክ ነው ወይስ ምሳሌ ነው? ምሳሌ ነው። በቃ ምሳሌ ደግሞ ነው ማለት አይደለም። ስለዚህ አሁንም አለቀ ማለት ነው። ነው አለቀ። በቃ መጽሐፉ አለቀ። ቀጥል እኮ ነው የምልህ። አለቀ በቃ። ወዴት ነው የምቀጥለው? ምሳሌ ነው አልኩ። በቃ እሱ ይሄ የማይታየው አምላክ ምሳሌ የሆነው የሚታዩትና የማይታዩትን ዙፋናት እሺ ቀጥል። ቢሆንም ወይም ጌትነትን ወይም አለቅነትን ወይም ስልጣናትን በሰማይ በምድር ያሉትን ሁሉ በእርሱ ተፈጥረዋልን። ከዛ ከፍጥረት ሁሉ በፊት በኩር ነው። ማን? ስለዚህ ይሄ ወልድ የሆነው ኢየሱስ ክርስቶስ ኢየሱስ ጌታ ነው። እሺ ሁሉ በእርሱ ሆኗል፣ ለእርሱ ተፈጥረዋል ይላል። ኧረ ቆይ እባክህ፣ ኧረ ተረጋጋ። ቆይ አንዴ ብራዘር፣ እንዴ ገና እኮ ጥቅሱ እዚህ ጋር አልቋል። በመጀመሪያ ደረጃ እዚህ ጋር አላለቀም። ነጠላ ሰረዝ አማርኛ ተምራል አይደል? ይሄው ነጠላ ሰረዝ ብራዘር፣ ነጠላ ሰረዝ አንደኛ ርዕስ ስተሃል። ይሄው ነጠላ ሰረዝ። ኧረ ቆይ አንዴ ዳጊ ተረጋጋ። አንደኛ ይኸውላችሁ በጀማው ነጠላ ሰረዝ አይደለም፣ አማርኛ አታውቅም። ድርብ ሰረዝ ነው እዚህ ጋር።
አንደኛ ድርብ ሰረዝ ነው። እኔ ዝም ብዬ ልለፍ ብዙ ነገር እያለፍኩ ነው ዳጊ። እሺ ድርብ ሰረዝም ይሁን ነጠላ ሰረዝም ይሁን እሺ እንምጣና ይኸውልህ በመጀመሪያ የሥላሴ አስተምሮ እዚህ ላይ የለም። ስለ ምሳሌ ነው የሚያወራው። ስለ ምሳሌ አምላክነት አንድ አምላክ አላልከኝም? ቆይ አንድ አምላክ አላልከኝም እኮ አንድ አምላክ ተብሎ የተጠቀሰበት ጥቅስ አለ ወይስ የለም? አሁንም እሱ ነው ስለ ወልድ አምላክነት ነው እያወራሁት ያለሁት። አንድ አምላክ ሶስት አምላክ አላልኩም እኔ። አንድ አምላክ በሶስት አካልነት ተገልጧል በግብር ተለያይቶ። ቆይ ብራዘር አለ ስለ አምላክ ከሆነ አምላክ የሚለው ይኸውልህ ሙሴም አምላክ ነው፣ ነቢያትም አምላክ ናቸው። አሁን ጥያቄ እኔ አንድ አምላክ ተብሎ ባይብል ላይ ያዘው ሌላ ጊዜ እንወያያ። መጽሐፉን አውዲ ዘንብ ለምሳሌ አንድ አምላክ ማን አለን ይላል እዚህ ጋር። ቆይ አንዴ ከይቅርታ ጋር አንዴ አንድ አምላክ ማን አለን ይላል? ማን አለን ይላል? አብ አለን። ኦኬ ልክ እንደዚህ ኢየሱስ አንድ አምላክ ኢየሱስ አለን ይላል ባይብል ላይ እንዲህ የሚል ጥቅስ ታገኛለህ? ነገርኩህ እኮ ስለ ወልድ ተጠቅሷል እኮ አልኩህ። አገላለጽ ነው መጽሐፍ ቅዱስ ላይ ልዩነት የሚያመጣው ነገር እኔ እናንተ መካከል አገላለጽ ነው። በጣም ከባድ ነው። እንትናዬ አንድ ጥያቄ አልመለስክልንም እስካሁን ድረስ። ኤብሬ እሺ 20 ደቂቃ ወስደ 20 ደቂቃ እሺ አሁን ደግሞ ልጨምርልህ እሺ ወይስ ትቸኩላለህ? ልጨምርልህ ኤብሬ በጣም ባይዘው ወደ ጌታ እንደምትመለስ በእርግጠኛ ነኝ በቅርብ ጊዜ። አረ ባላ እንዴ አረ ተው ከምሬ ነው የምልህ። ለምን አትልም? ልቀጥል ቆይቴ አረ እባክህ ባረ ስላላ ብለህ እንዴ ምን ሆነ? ዮሐንስ ወንጌል ምዕራፍ 3 ቁጥር 36ን ክፈትልኝ። እሺ ምን ልታሳየኝ ነው? ክፈትልኝ። ምን ልታሳየኝ ነው? መጀመሪያ በጌታ ክፈትልኝ። እሺ እብሬ ክፈት። አልቋል በቃ ልክፈትለት። አልቋል እኮ መች ጠየቅኩህ እኔ። እሺ ማታ ገባለሁ ጋር ፎርማል ማታ እናወራለን። በዚህ ዮሐንስ ወንጌል አረ አወራን እኮ በቃ ችግር የለውም። ዮሐንስ ወንጌል ማታ እናወራለን። ምዕራፍ 3 ቁጥር ስንት? 3:36 3:36 ስቴት ዮሐንስ ወንጌል ነው መጨረሻ ከ3 መጨረሻ ከ በልጁ የሚያምን የዘላለም ሕይወት አለው አለ። አንበቃ እሺ አሳየኝ እስቲ ኤብሪሻ። ወይኔ ቸርች አረከው እኮ በልጁ የሚያምን የዘላለም አይደለ ከ34 ጀምራ በብልኝ እስከ 36። እሺ ይኸው እግዚአብሔር የላከው ቀስ በል ኤብሪ ቀስ ብላም እሺ አንብብሽ ያው ደስ ይበለሽ። እስቲ አንተ አንብብልኝ አንተ አንብብልኝ። እግዚአብሔር የላከው የእግዚአብሔር ቃል ይናገራልና አሜን። እግዚአብሔር መንፈሱን ሰፍኖ እሺ ይሰጥማልና አለ። እሺ አባት ልጁን ይወዳል ሁሉንም በእጁ ሰጥቶታል አለ። አሜን። በልጁ የሚያምን የዘላለም ሕይወት አለው አለ። በልጁ የሚያምን በልጁ የማያምን ግን የእግዚአብሔር ቁጣ በእሱ ላይ ይኖራል እንጂ ሕይወት አያይም ማለት። ስለዚህ በቃ ከዚህ መዳን አለ በብራዘር። አሁን ለምን ሄድክ? ሰርፕራይዝ ላድርግ። ኤብሪሽ በጌታ ቆይ አልጨረስኩም እኮ አዛቤ። ኧረ ሰርፕራይዙን ደስተ ኢየሱስን ጮኸ። ይኸውልህ ልብ አድርገህ ኢየሱስን ለምንድን ነው የምትሄደው? አንዴ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። በኢየሱስ እንዳታምኑ ሰዎች በላከው በአብ ነው የምታምኑት። አለቀ። ይሄ ነው ሰርፕራይዙ። እሺ ቆይ ይሄንም አስረዳለሁ። ቆይ ኤብሪ ትሰማኛለህ? አሁን ሌላ ደግሞ ጥቅስ አንጣሽ። በቃ አሁን እሺ ቆይ ኤብሪ ከዚህ አትሄዳ። ኤብሪ ቆይ አውራ ሂድ ቀጥል። ምን አለ እዚህ ጋር? ኢየሱስም ጮሆ እንዲህ አለ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። በኢየሱስ አይደለም የምታምነው ማለት ነው። አየህ ምን እያለ ነው እዚህ ጋር? ኢየሱስ መልእክተኛ ነው። መልእክተኛ ከላከ አይበልጥም። ስለማን እያወራ ነው? ስለ እግዚአብሔር አብ ነው የሚያወራው። ስለምን እያወራ ነው? ስለ አብ እያወራ ነው አይደል? አዎ። ስለዚህ ቆይ ስለ አብ እያወራ ነው። አዎ ስለ አብ ነው። ስለ አብ እያወራ ነው አይደል? ኧረ በአላህ አታስደጋግመኝ። ሬዲዮ አደረከኝ እኮ ዳጊ። ምን ነው ብሪሽ በእናትህ አዎ ብላ። እሺ ይሄን ያወራው የት ሆኖ ነው? ምድር ላይ ሆኖ ነው አይደል? በስጋው ራቱ ነው። ከዛ ክፈትልኝ ዮሐንስ ወንጌል ምዕራፍ 6ን ክፈትልኝ። በቃ ይሄ አለቀ። ያ ጀማል አላለቀም። አስረዳሃለሁ። አውዳለሁ መጽሐፍ ቅዱስ በኢየሱስ ስታምኑ በላከው ማመኑ ነው እንጂ በኢየሱስ አይደለም። በስጋው ራቱ የተናገረው ነው። መለኮታዊ ስልጣኑን የካደ አይደለም። ስጋው የብረት ወራት አለው ኢየሱስ። የብረት ወራት አለው። ተው ኤብሪሽ መቼ ነው ክፉ ነገር አወራው? ንገረኝ። እሺ ያው ኢየሱስ በስጋው ሌላ በምን አለ? የአብን ፍቃድ ሊፈጽም ነው የመጣው። ይኸውልህ እኮ ታዲያ ምን አልኩ? ምዕራፍ 2 ቁጥር 6 ላይ አምላክ ሆኖ ሳለ ክብሩን እንደመቀማ ሳይቆጥር ያለ ልክ ዝቅ ብሏል። የለም እንደዛ የሚል ነገር የለም። ፊልጵስዩስ ክፈት ምዕራፍ 2 ክፈት። የት አለ? ይኸው አይደለ? እርሱ በእግዚአብሔር መልክ ሲኖር ሳለ የት አለ? አምላክ ሆኖ ሳለ የሚለው
ሶሪ ይችላል ለንግግሬ ሶሪ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማስ እንደማይገባስ አልቆጠረም። ምን ሆኖ ሲኖር ሳለ? ቆይ በእግዚአብሔር መልክ ምሳሌ ቅድም ያልኩት እሱ ነው። ወንድ ልጅ እግዚአብሔር ምሳሌ ያልኩት የማይታይ አምላክ ምሳሌ ነው። ወንድ ልጅ እግዚአብሔርን አይቶት የሚያውቅ የለም፣ ሊያየውም አይችልም። ወንድ ልጅ በአብ እቅፍ ያለው አንድያ ልጁ ምን ብሏል? ተርኳል። ዮሐንስ ወንጌል ምዕራፍ 6 ክፈትልኝ። ዮሐንስ ወንጌል አላስጨረስከኝም። እብሪሽ ምዕራፍ 6 ዮሐንስ ወንጌል ምዕራፍ 6 ዮሐንስ ወንጌል ምዕራፍ 6 እሺ ያሳያለሁ። ቆይ የኔ ሰዓት እኮ ነው። አልጠይቅም አንተ ነው በቃ ጠይቃለሁ። እሺ ምዕራፍ 6 እሺ እንደዛ ከሆነ መልስ ያሰማል። ዮሐንስ ወንጌል ምዕራፍ 6 እሺ ያው ዮሐንስ ወንጌል ምዕራፍ 6 ወይኔ ፎርማል ዲቤት ነው ማለት ቁጥር ስንት? ኧረ እብሪሽ እኔ ክፉ ነገር እውነት ምንም አልተናገርኩም። እሺ ቁጥር ስንት? ምዕራፍ 6 ቁጥር 17 ቁጥር 17 እሺ ክፈት ከፍ አድርገው። ያው በታንኳም ገብተው ቆይ ዮሐንስ ወንጌል ምዕራፍ 6 ነው ያልኩህ እና ታዲያ ምንድን ነው ዮሐንስ ወንጌል ምዕራፍ 6 ነው ያለሁት እሱ። ቆይ እስቲ ቁጥር 18 ላይ ነው። ምን ፈልገህ ነው? እሺ ቃሉን ታስታውሰዋለህ? የሆነ ቃል አለ ምን የሚል አባቴም በስራ ላይ ነው እኔም በስራ ላይ የሚለው የለም? እሺ አባቴ በስራ ላይ ነው እኔም በስራ እና ታዲያ ኢየሱስ ስራ ላይ አይደለም ማለት ነው? ቆይ ቁጥር ስንት ላይ ነው? ወደ ታች ወደ ላይ አድርገው። እሺ ወዲያው የቱ ጋር ቁጥር ስንት ላድርግልህ? ቆይ እስቲ እሱ ቁጥር ወደ ላይ እስቲ ወደ ታች ማለት ነው። እሺ ካገኘው አንብብ አንተ። እሺ አይ በቃ ወይ ጥያቄ ቀይረኝ። ታስታውሰዋለህ? አይ አላስታውስኩትም፣ አላገኘው። እሺ በቃ ሌላ ቀይር፣ ሌላ ደግሞ ቀይር። እሺ የትን በእናትህ እሱ ቃል እኮ ዮሐንስ ወንጌል ምዕራፍ 6 ነበር። እሺ ሌላ ቀይር፣ በቃ ሌላ በርዞት ይሆናል ዳግ። እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 16 ጀምራን በስ ምዕራፍ 8 ቁጥር 16 እሺ ማን ነው ማለ ገባው? የላከኝ አብ እንትን ነው መንፈስ ነው። እሺ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ እውነት ነው አለ። እሺ አሹ ምን ይላል? ምን አለ? የላከኝ አብ በቃ ኢየሱስ መልእክተኛ ነው ማለት ነው። አለቀ። ቆይ አንብብ እንጂ ምን ሆነ ነው? አንብብ በቃ መልእክተኛ ነው አለቀ። ያው የላከኝ እስከ 18 አንብብ። እንደገና አንብብ። ይኸው የላከኝ አብ ከኔ ጋር ነው እንጂ ብቻዬን። ማን ይላከው? ማን ይላከው? አብ ይያለው እኮ ነው። በቃ አምላክ የሚልከው አለ። ቆይ ልንገርህ በእናትህ ብሪሽ፣ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ ምንድን ነው? እውነት ነው። እሺ ቁጥር 17 እሺ ልቀጥል። የሁለት ሰዎችን ምስክርነት እውነት እንደሆነ በሕጋችሁ ተጽፏል አለ። ልቀጥል። እሺ ቁጥር 18 ስለራሴ የምመሰክር እኔ ነኝ፣ የላከኝ አብ ስለኔ ይመሰክራል አለ ኢየሱስ። ስለራሴ በቃ አየካ እኔ ማለት የሚችል መለኮት የሆነ የእግዚአብሔር አብ ወልድ ዘላለማዊ ቃል ነው። እኔ ማለት የሚችል ፐርሰን ምንድነው? እሱ ነው ማንነት ያለው እኮ። የት አለ እኮ ማንነት? ፐርሰን ምንድነው ለአንተ? ቆይ እኮ ኢየሱስ ማንነት የለም አልኩኝ እንዴ? ነኝ የት አለ? ኢየሱስ አምላክ ነው የሚለው ፐርሰን ነው አይደል? ማንነት አለው አይደል? እኔ ማለት የሚችል ፐርሰን አይደለም አልኩኝ እንዴ? አንተም ፐርሰን ነህ፣ እኔም ፐርሰን ነኝ፣ ኢየሱስም ፐርሰን ነው። ምንድነው? በጣም በቃ አልሸነፍ እያልክ ነው እንዴ? ምን የለም እኮ ጥቅስ አላመጣህም ብሮ። አይዞህ። እሺ። ስለዚህ እኔ ሌላ ጥያቄ ደግሞ ፍርዴም እውነት የሆነ ብሎ የመሰከረ ፍርዱ ለምን መሰለው? እውነት የሆነ ላሳየው ክርስቶስ ነው አለ። እሺ ያኛውን ቅድም ቆይ ለምሳሌ ይብሪሽ የኔ ሰዓት መልስ አስመልሰኝ እንጂ እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማው ፈርዳለሁ አለ። ስለዚህ ሰምቶ ስለሚፈርድ ፍርዴም ቅን ነው አለ። በቃ በራሱ የሚፈርድ ነገር አለ። ልክ ነው። ከአብ ተልኮ የአብን ፍቃድ እየፈጸመ እኮ ነው በምድር ላይ። ይሄ የሥላሴ ሚስጥር ነው። ሌላ በጣም ብዙ አለኝ። ዕብራውያን ምዕራፍ 1 ቁጥር 3 ዕብራውያን ምዕራፍ 1 ቁጥር 3 ምዕራፍ 1 ቁጥር 1 ላይ ያልቃል ጉዳዩ። አይ ልጅ አታስገባው ሳላ ይሄ ልጅ አታስገቡብን። እሺ ዝጋት። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል። ያኔ በነቢያት ሲናገር የነበረ አሁን ደግሞ ሁሉ ወራሽ ባደረገው በዓለማትም
ዘመናትን ባደረገበት በዚህ ዘመን መጨረሻ ለኛ ተናገረን አለ። እሱም የክብሩ ነጸብራቅ የባህሪ ምሳሌ ሆኖ እሺ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ አለ። እሺ በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። እንዴ አረ ዳጊ ቆይ ቸርች አይደለም ብራዘር ቆይ አረ ቆይ ተረጋጋ ማን እንዴ ገና ምን አየ ማን ዳጊ አረ ዳጊ ቆይ እንዴ ዳጊ ተረጋጋ እንጂ እንዴ ምን ሆኖ ነው እንዴ ሳላ ምን ነክቶት ነው ልጁ ልሳል ልትናገር ነው ወይስ እንዴት ነው አልገባኝም እኔ ጥያቄ እሺ አሁን እልል ያልከው ቁጥር 3 አንብብ ቆይ ቁጥር 3 አንብብ አንድ ጥቅስ ከፍ ብለን ነውና ይሄ እልል ያልከው አንዴ ተረጋጋ እልል ያልክበትን ብለህ ትወጣለህ ቆይ አንዴ ይኸውልህ ከጥንት ጀምሮ በቃሽ ቆይ አንዴ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና እስከ ትላንትናም ዛሬም እስከ ዘላለም ሕያው ነው መውጣት ፈልጓል ጀለስ ስለዛ ነው እንደዛ አይደለም ከምር አይደለም በቃ በፍጹም አይደለም እሺ ኢብሪሽ አይደለም እሺ ይሄ እልል አይደለም እሺ ቆይ ኢብሪሽ ቆይ አንዴ ስማኛ አረ ወዴትም አልሰማም ና አሁን አቅርባል እኮ ያቀረብከው ነገር ኢየሱስ ጌታ ነው እሺ ትክክል ነው ዮሴፍም ጌታ ነው ጌቶች ጌታ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል ያኔ ለአባቶች በነቢያት ተናገረ አይደለ ዳጊ እግዚአብሔር ኤግዛክትሊ ኢን ፐርፌክት አዎ አሁን ደግሞ አለ ሁሉ ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ ያኔ በነቢያት ሲናገር የነበረው አሁን በልጁ የተናገረው ማን ነው እግዚአብሔር አብ እናመሰግናለን ስለዚህ እግዚአብሔር አብ ለምሳሌ አንድ ጥቅስ ልስጥህና እሺ የትም እንዳትሄድ ይሄን ቃል በነቢያት የተናገረውን እኔ ቆይ አንዴ ብራዘር በነቢያት የተናገረውን በኢሳይያስ አፍ አብ ተናግሯል እሺ ቅድም እንዳልከው በነቢያት ተናግሯል ስላልክ ቆይ አንድ ጊዜ በነቢይ ኢሳይያስ አፍ የተናገረው ማን ነው ከጥንት ጀምሮ በነቢያት አፍ ቆይ ብራዘር ቆይ አፈታታለሁ መጽሐፍ አፈታታለሁ ቆይ አንዴ ዳጊ በነቢያት አፍ የተናገረው ማን ነበር? አረ ኢብሪሽ ስማኝ ቆይ ዳጊ ተረጋጋ እኔ መጪ አረ ቆይ እንዴ በነቢያት አፍ የተናገረው ማን ነው እግዚአብሔር አብ አይደል አረ እግዚአብሔር አብ ነው በነቢያት አፍ ያኔ የተናገረው አሁን በልጅ የተናገረው ልክ ነው አዎ ጥሩ ስለዚህ በኢሳይያስ አፍ ምን አለ እግዚአብሔር አብ እኔ እግዚአብሔር ነኝ ከኔም ሌላ ማንንም የለም ከኔም በቀር አምላክ የለም አለቀ ከኔ በቀር እኔ እያለ የሚናገረው ማን ነው እኔ ማለት ምችል አብ ነው እናመሰግናለን ከኔ በቀር አምላክ የለም በተመሳሳይ ሁኔታ እኔ ማለት ይችላል ወልድ ቆይ ከኔ በቀር አምላክ የለም ሲል እግዚአብሔር አብ ከአብ ውጪ ሌላ አምላክ አለ በተመሳሳይ ነው አንድ አምላክ እንደዛ ነው ያልገባ እሱ ነው ቆይ ትልቁ ልዩነታችን እሱ እኮ ነው እኔ ብሎ የሚናገረው አብ ከአብ ውጪ ሌላ አምላክ አለ ወይስ የለም አይገርምም መልስ ጥያቄ ጠይቁ መልስ እኔ ብሎ የሚናገረው አብ ከኔ ውጪ ሌላ አምላክ አለ ብሎ ተናግሯል ወይስ አልተናገረም ተናገረ እኮ በቃ ስለዚህ ከአብ ውጪ አምላክ አለ በዚህ ጥቅስ መሰረት ከአብ ውጪ ሌላ አምላክ አለ give me 1 minute አንዴ ቀስጠኝ ቆይ ተረጋጋ አንዴ ቀስጠኝ ተረጋጋ በብሉይ ኪዳን ዘመን እግዚአብሔር አምላክ በተለያየ መንገድ ራሱን ገልጧል ተረጋጋ በዚህ ጥቅስ መሰረት ከአብ ውጪ ሌላ አምላክ አለ ወይ አንድ አምላክ ነው ያለን የጠየቁ ከዚህ በዚህ ጥቅስ መሰረት እኔ እያለ የሚናገረው አብ ነው አይደለ ዳጊ አዎ ከዚህ ያው እኔ ከኔ በቀር አምላክ የለም የሚለው አብ ነው አይደለ የለም አዎ ሌላ አምላክ እኮ የለም ከአብ ውጪ ሌላ አምላክ አለ የለም እናመሰግናለን በል በቃ ይበቃል እሺ ስማኝ ኢብሪሽ ኢብራሂም ስማኝ አንዴ ከአብ ውጪ ሌላ አምላክ ብሎ መስክሯል ኦንሊ ጂሰስ ስማኝ ኢብሪሽ እናመሰግናለን ስማኝ አንዴ በቃ አለቀ ወዴት ነው እሺ አንድ ጥቅስ ልስጥ ፋይናሊ መሰከር እሺ አንድ ጥቅስ ልስጥ እሺ ስጠኝ እሺ አይ ዕብራውያን ምዕራፍ 13 ክፈት 13 ዕብራውያን ምዕራፍ 13 ክፈት እሺ ዕብራውያን በቃ ምዕራፍ 4 ቁጥር 16 ከፈለክ
ምዕራፍ 4 ቁጥር 16 ዕብራውያን ምዕራፍ 13 ቁጥር እንደዛው ቀጥል። አሁን ምን ይላል? እንግዲህ ምህረትን እንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን አሳይ ያለ ህዝብ አሳይ ይቀርባልናል። 400 ምናምን ሰው እኔ እኮ ግዴታ እኮ አይደለም እኔ ማሳየቴ፣ ግን ላሳይልሽ። እሺ ስለ ትህትና አመሰግናለሁ። እሺ ቀጥለሽ አንብበው። እሺ እንግዲህ ምህረትን እንድንቀበል ቆይ ከ15 ይቅርታ ከ15 ወይ እሺ ያው ከኃጢአት በቀር ሞገስ ሰጠን። እሺ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነውን አለ። ሽንት ቤት ሄዷል፣ ከኃጢአት በቀር ሁሉን ነገር አድርጓል ይላል። ኧረ ብርሽ በቃ አሁን ስድብ ጀመርክ እና ታዲያ ከኃጢአት በቀር አላ እዚህ ጋር ያው ወይኔ ብርሽ አሁን አንተን ነብይ መስደብ አለብኝ እኔ ክርስቲያን ለመሆን? አሁን አንተን ነብይ ብሰድብ ደስ ይላል? እስቲ ይቅርታ ጠይቅ፣ ይሄን ህዝብ ይቅርታ ጠይቅ። እሺ ቆይ እኔ ሳሉን የምጠይቀው መጀመሪያ ላሳየና ይቅርታ ጠይቃለሁ። እኔ ቆይ ጠይቃለሁ፣ ወላሂ ጠይቃለሁ። ስማኝ ከምሬን ነው። አሁን አንተን ነብይ መሳደብ አለብኝ እኔ? አትሳደብም። ለምን ትሳደባለህ? ይሄው ለምን ቆይ ስማ፣ እሱን አይደለም እኮ መልስልኝ። ስህተት ነው አይደለም? ቆይ ኢብራሂም አሁን ያሳየው ስህተት ነው አይደለም? ለምሳሌ አንተ ይበል ችግር የለውም። አንተ ግን ሞራል ስህተት ነው። ዲሲቭ ለማድረግ ማውራት የለብም። ዲሲቭ አታርጋ ገብቷል። ስህተት ነው አይደለም? ዲሲቭ ከምታረግ የአንተን ሃይማኖት ነብይህንም አልነካውም። ግን እኔ አልነካውም። እኔ አንተ ነው ያልከው። ከኃጢአት በቀር ያላረገው ነገር አለ ኢየሱስ። ይሄው መጽሐፉ የሚለውን ብቻ በል አንተ ችግር የለውም ተው እኮ ገባኝ። እኔ ደግሞ ስፔሲፊካሊ ጠይቃለሁ እዚህ ጋር ከኃጢአት በቀር ለምን ትጠይቀኝ? መጽሐፍ የሚለውን ብቻ ይኸው ከኃጢአት በቀር ኢየሱስ ምግብ ከበላ በኋላ ወደ አፍ የሚሄድ ሁሉ ወደ አልፎ ወደ ጋር እንዲጣላ ተመለከቱ። ከኃጢአት በቀር አባይ ተው ኢብሪሽ ቆይ ከኃጢአት በቀር ጥያቄ መልስልኝ። በነገር ሁሉ እንደኛ የተፈተነ ነው። ሰው እኮ ነው ነገር ያለው። ይሄ ፈተና አግኝቶታል አላገኘውም? ሽንት ቤት መሄድ ፈተና አላገኘውም አግኝቶታል? መጽሐፍ ላይ አልተጠቀሰም። ለኔ ግን አላገኘውም። በዚህ ጥቅስ መሰረት መጽሐፍ አይለኝ እኔ ጴንጤ እኮ ነው ምን አገባኝ እኔ ታዲያ ከኃጢአት በቀር ሲል ኢየሱስ ክርስቶስ ሶላ ስክሪፕቹራ ብዬ ማምን ሰው ነኝ። መጽሐፍ ቅዱስ ብቻ ብዬ ማምን ነኝ። ትክክል ነው። ስለዚህ ሶላ ስክሪፕቹራ ምንድነው? መጽሐፍ ቅዱስ ብቻ ባለሙሉ ስልጣን መጽሐፍ ቅዱስ ነው። ስለዚህ ከኃጢአት በቀር በነገር ሁሉ እኮ በነገር ሁሉ አላሽ እንደኛ የተፈተነ ነው እንጂ። ስለዚህ አሁን ይሄን በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ከዛ ቁጥር 16 ኧረ ወዴትም አላሳልፍም። ኢየሱስ ኃጢአት ሰርቶ ያውቃል አያውቅም? ይሄው ነገረ እኮ ከኃጢአት በቀር እንግዲያውስ በቃ በነገር ሁሉ ይሄው ቆይ አንዴ እኔ ደግሞ ጥቅስ እሰጣለሁ። አልሰራም በነገር ሁሉ ቆይ ማስጨረስክ ጥቅሱን ማስጨረስክ ጥቅሱ ራሱ ችግር ስላለበት አላስጨርሰም። መጀመሪያ ጥቅሱን ማስጨረስክ ጥቅሱን ፌስ ታደርገዋለህ። ጥቅሱን መጀመሪያ ፌስ አድርገው ጥቅሱን ማስጨረስክ ቆይ አንዴ ፌስ አድርገው ጥቅሱን ማስጨረስክ እንጨርሰዋለን አብረን ኢብራሂም ወይ ጥቅሱን ማስጨረስክ ክፈት እንደገና። እሺ እንጨርሰዋለን። ቆይ አንዴ እፈታ መጀመሪያ። እሺ ቆይ አንዴ ኧረ እባክህ ተረጋጋ። እንዴ ምን ሆኖ ነው ይሰውይ? ተረጋጋ እንጂ። Thank you for this answer። እያወጣልህ ነው። ያው ምን አለ መሰለ መጽሐፉ ሲናገር ዮሐንስ ወንጌል ምዕራፍ 3 እናንተ ወደዚህ ባህል ውጡ፣ እኔ ግን ገና ስላልተፈጸመ ወደዚህ ባህል ገና አልወጣም ማለት። ኢየሱስ ወጣለሁ ብሏል አልወጣም ብሏል? እዚህ ጋር በዚህ መሰረት አልወጣም ብሏል። ጥቅስ እኮ ያው አቀረብኩልህ ዮሐንስ ወንጌል ምዕራፍ 7 ክፈት። ዮሐንስ ወንጌል ምዕራፍ 7ን ክፈት። ይሄው ቆርጣ ያመጣውን መጽሐፍ ቅዱስ ቆርጥ። ይሄ ከመጽሐፍ ቅዱስ ክፈት። ሄደ ችግር የለውም። አውድ ይዘን እናነባለን። አውድ ይዘን ችግር የለውም። አብሽር። ዮሐንስ ወንጌል ምዕራፍ 7 ቁጥር 8 ምን አለ መሰለ ተመልከት። ከዚህ ጀምሮ እስከዚህ ድረስ ማለት ነው። ቁጥር 8ን አንብብ። ይሄው እናንተ ወደዚህ በዓል ውጡ አለ። እኔ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም ማለት አልወጣም። እሺ አልወጣም ብሏል አላለም? ምን ፈልገህ ነው እንጂ አልወጣም ብሏል አላለም? መልስልኝ። ምን ፈልገህ ነው? የምፈልገውን ነገር አለው። አልወጣም ብሏል አላለም? ምን ፈልገህ ነው? እነግርሃለሁ። እሱን መጀመሪያ እዚህ ጋር ኮንፊርም አድርግልኝ። አልወጣም ብሏል አላለም? መጽሐፉ የሚለውን በል። ምን ፈልገህ ነው ይላል እኮ። ምን ፈልገህ ነው? በቃ ብሏል። ኢየሱስ አልወጣም ብሏል። ይህንንም አላቸው በገሊላ ቀረ። ወንድሞቹ ግን ወደሱ ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ ደግሞ በግልጽ ሳይሆን ተሰውሮ ወጣ አለ።
አየህ እዚህ ጋር አሁን አልወጣም ብሎ እዚህ ጋር ወጣ። ለምንድን ነው የሸወዳቸው? ዋሽቷል ማለት ነው። በዚህ መሰረት ኃጢአት ሰርቷል። አይዞህ እሺ አይዞኝ ትክክል ነው። አይዞኝ ችግር የለውም። ዕብራውያን ምዕራፍ አልወጣም ብሎ ወጥቷል ወይስ አልወጣም? ኖ አንተ ተው ማይሆን ነገር አትዋውር። አልወጣም ብሎ ወጥቷል ወይስ አልወጣም? መልስ ነገርኩህ እኮ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ኃጢአት የሌለበት እንከን የሌለበት እንደኛ ድካም እያንዳንዱ ነገር ጠይቃለሁ። እያንዳንዱ ነገር የቱ ጋር ነው ፍጹም ሰው ፍጹም አምላክ የሚለው? ከፈት ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ነው። እሺ በቃ አሁን ለያዙ ሰዓቴን እየገደልክ እኮ ነው። ይሄ ዜሮ ሆኗል። እሺ ይሄ ዜሮ ሆኗል፣ አልቋል። ልባርጉ ከዛ ወደ ስድብ ገባ መልስ ስታጣ። እሺ ቃልም ስጋ ሆነ ይላል። ኢየሱስ ስጋ ሆነ ወደ ስድብ መጣ። ቆይ አንዴ እኔ ስድብ አልመጣሁም። ቃልም ስጋ ሆነ ይላል። ቃልም ስጋ ይቅርታ ለምን አትጠይቅም ታዲያ? የቀደመውን ልትሳደብ አልተሳደብኩም፣ አልጠይቅም። ቀጥል ሂድ። እሺ ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። ስለዚህ ቃል ስጋ ሆነ ማለት አንብብ እንጂ ምን ማለት ነው? ቃል ስጋ ሆነ ማለት ነው ሆነ የት አለ ሰው ሆነ የሚለው? ቃል ስጋ ሆነ ሰው ሆነ የሚለው ታዲያ ምኑ ነው ሰው ነው? ምኑ ነው ሰው ነው? ምን አልከኝ? ምንድነው ሰው ነው? ምንድነው? በመጀመሪያ የነበረው አብ ዘንድ የነበረው ያ ቃል ምን ሆነ? ስጋ ሆነ። ስጋ ሆነ። ስለዚህ ተለወጠ ማለት ነው። ከቃልነት ወደ ስጋነት ተለወጠ እንደ ሙሴ በፍጹም ተዋህደ አልተዋህደም። እሺ ምንድነው የሆነው? ፍጹም አምላክ ፍጹም ሰው። የት አለ ፍጹም አምላክ ፍጹም ሰው ነው የሚለው? የት አለ ሰው ሆነ ይላል እኮ እንትና። የት አለ ሰው ሆነ የሚለው? ቃል ስጋ ሆነ የሚለው የት አለ? እስቲ ያሳይ። ቃል ስጋ ሆነ። ስጋ ምንድነው ላንተ? ስጋ ፍጡር አይደለም? ሰው የሚለውን እኮ የነገረ ነው ያው እኮ ስጋ ፍጡር አይደለም? ስጋ ፍጡር አይደለም? ልክ ነው። ፍጡር እኮ ነው። ፍጡር ታመልካለህ? መለኮትነቱን ለቆ መጥቷል ይላል እንደ መጽሐፍ። ፍጡር ታመልካለህ? ነገርኩህ እኮ አምላክ ሰው ሆነ። ትልቁ ሚስጥር እሱ ነው። ፍጡር ታመልካለህ? የት አለ አምላክ ሰው ሆነ የሚለው? ቃል ስጋ ሆነ እኮ ያለ ነው እኮ። ቃል እኮ የሚለው የተስፋ ቃል ነው። ኢየሱስ በተስፋ ቃል ነው። አንተ ነው ያልከው። እሱ ከኪሴ ጨመርከው ነው እኮ። አልጨመርኩም። ኡስታዞች ያሉት እሱን ላሳየህ። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ አውድ ይዘህ ሌላ ኮንቴክስት ያዝ። ኮንቴክስት ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ይላል። እንደ ተስፋው ቃል አየው። ተስፋ ቃል ነበር። ያ እሱ የተስፋ ቃል ወልድ የተስፋ ቃል። ስለዚህ ያ የተስፋ ቃል እውን ሆነ ማለት ነው። አለቀ። ስለዚህ ሌላ መረጃ አለ ከይቅርታ ጋር ኢየሱስ ፍጹም ሰው ፍጹም አምላክ ለሚለው መረጃ አለ? አንድ መረጃ ወላሂ እስካሁን አንድ መረጃ አልሰጠኝም። አንድ እንዴት ታዲያ ውሸት የተናገርክ ትቀበላለህ? እሺ ችግር የለውም ተሳደብ፣ ችግር የለውም። እሺ አሁን ስጠኝ መረጃ ስጠኝ። የምትገርም ሰው ነህ። 1:14 ምን አነበብክ? አነበብን። ያው ፍጡር መሆኑን አገኘን እዚህ ጋር። ቃል ስጋ ሆነ ማለት ያ ተስፋ ቃል በስጋ ስጋ ሆነ ማለትም ያው መጀመሪያ ሲነገርለት የነበረው ቃል ከዛ በኋላ እግዚአብሔር ሕይወት ሰጠውና ማቴዎስ 16 ላይ ወገኖች እዚህ 600 ምናምን ሰዎች ምሰሙ እንዴ? ማቴዎስ 16 ላይ ያው ማቴዎስ 16 ጴጥሮስን ጠይቀው ኢየሱስ ምዕራፍ 18 አካባቢ ድስት የሰው ልጅ ማን ይሉታል ባለ ጊዜ እሺ ኦኬ እንጂ ብራዘር ቁጥር 16 አካባቢ ማቴዎስ 16 ከጥቅሱን ካወቅ እኔ በቃል እለዋለሁ ችግር የለም። ማቴዎስ 16 ላይ 18 አካባቢ ማቴዎስ 16 አካባቢ ምዕራፍ 16 የሰው ልጅ ማን ይሉታል? እሺ ሄዳ ቆይ አንድ ጊዜ ላውጣልህ። አንዴ ምንድነው ሰርጭ የምታደርገው? ላውጣልህ እኮ ነው። አይዞህ እሺ አይዞኝ። እሺ 16 ይሄ መልስ ነው፣ የመጨረሻ መልስ ነው። ላውጣልህ እኮ ነው ብራዘርዬ። ክፈት፣ መጽሐፍ ቅዱስ ክፈት። እሺ እየከፈትኩልህ ነው። ቆይ አንዴ ተረጋጋ። ክፈታ። እሺ ኢብሪሽ ቻው፣ በቃ ቻው። መልስ ጋር 16 ክፈት፣ ምዕራፍ 16 ቁጥር 17 ወይ 18 መጽሐፍ ቅዱስ ክፈት። ይኸው ሌላ ቦታ ይልክ። ቆይ ጥቅስ ላውጣልህ ነው። ቆይ አንዴ እሱ ላለመሸነፍ የምትሄድበት ኤክስትሪም ይገርማል። አይደለም ክፈት። ያስኩ እኮ አሁን ይኸው ጨመኩ ነው ራሱ እምከት ጨመኩ። ወይ ምዕራፍ 16 ትክክል ነው። ጨመከኝ። ትክክል ነው። በቃ ጨምቀኛለሽ በስርዓት አንድ ጨምቀኛል። ማቴዎስ ወንጌል ምዕራፍ 16 ላወጣልህ ነው ጋይስ። 647 ሰዎች
እሺ ምዕራፍ 16 ኢየሱስ ለሰው ልጆች ጴጥሮስን ጠየቀ ሐዋርያቱን። ይኸው ማቴዎስ ወንጌል ምዕራፍ 16 መጽሐፍ ቅዱስ ክፈት መጽሐፍ ቅዱስ። እሺ ማቴዎስን ብቻ ሳይሆን ውጣ፣ ከስልክ ውጣ። እሺ ውጣና መጽሐፍ ቅዱስ ክፈትልኝ። ይኸው እሺ እንደገና ሳይኝ ውጣ። ይኸውልህ ብራዘር እንዴ ክፈት፣ በእንትኑ ክፈት፣ ያቺኛውን ከላይ እንትን መጽሐፍ ቅዱስ ይኸው ቁጥር 1 ሳይኝ ምዕራፍ 16 ቁጥር 1 ይኸውልህ ወደ ታች ጨመቃህ እኮ ነው። በቃ ያዝኩህ እኮ ትክክል ነህ አንተ ጨማቂ ነህ በጣም። እሺ ቀጥል ከ16 ጀምረን አንብብልኝ። እሺ አነብልሃለሁ ችግር የለውም። እሺ ስምዖንም ጴጥሮስ ቁጥር 15 እሺ አነብልሃለሁ ችግር የለውም አታስብ። አብሽ ቆይ እሺ አብሽር ሰርፕራይዝን ታያለህ። ሰርፕራይዝ አደረጋለሁ። እሺ ይቀጥል። አይዞህ እሺ አይዞኝ። እሺ ትክክል ነው። እሺ ስለ ኢየሱስ ክርስቶስ በቦታው ስለ ኢየሱስ ክርስቶስ ማንነት የሚያወራ ነው። 668 ሰዎች ስለ ክርስቶስ ኢየሱስ ማንነት የሚያወራ ነው እና ቤተክርስቲያን የተመሰረተችበት ትምህርት ነውና ኢየሱስም ፊልጵስዩስን ቄሳር ወደምትባል አገር በደረሰ ጊዜ ደቀ መዛሙርቱን ከቁጥር ስንት ነው የጀመረው? ለመሆኑ ሰዎች ወይ ብራዘር እሺ ቀጥል። የሰው ልጅ ማን ይሉታል ብሎ ጠየቀ። እርሱም አንዳንዶቹ መጥምቁ ዮሐንስ፣ ሌሎቹ ኤልያስ፣ ሌሎችም ደግሞ ኤርሚያስ ወይም ከነቢያቱ አንዱ ነው ይሉሃል አሉት። እርሱም እናንተስ እኔ ማን ትሉኛላችሁ? ኢየሱስ ጌታ ነው። እናንተስ ማን ትሉኛላችሁ አለ። ማንም ጠያቂው ኢየሱስ ክርስቶስ ስለ ማንነቱ እየተናገረ ነው። ኢየሱስ ክርስቶስ ሰዎቹ ስለማይቀበሉት ማለት ነውና ተናገረ። እርሱ እናንተስ እኔን ማን ትሉኛላችሁ አላቸው። ስምዖን ደግሞ መልሶ እንዲህ አለ፣ ጴጥሮስ ማለት ነውና አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ምን አለው? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ በማለት መለሰ። አይልም ላሳይ እንደማይላሳይ እንግዲህ አሁን የጥቅስ ችግር አለበት። ያ ጀማ ልብ አድርጉ። 600 ምናምን ሰዎች አይዞህ ችግር የለውም። ቆይ ማስጨረስኩ ጥቅስ መረጃዬን አልጨረስኩም። ማርቆስ ወንጌል ተመለስ መጽሐፉ ላይ ተመለስ። እመለሳለሁ። ያው መጽሐፉ ላይ ነው ያለሁት። ማርቆስ ወንጌል ምዕራፍ 8 አንዱን ትቀበላለህ፣ አንዱን ትጥላለህ። እሺ ማርቆስ አይደለም ማቴዎስ ወንጌል አንዱን ትጥላለህ። ገባኝ። ከሁለቱ አንዱ ውሸታም ታደርጋለህ ማለት ነው። እሺ ትክክል ልከፍትልህ እኮ ነው ብራዘር። ሚዩት አታርገኝ። እሺ እናንተ ስኔ ማድረጋላችሁ ያውና የከፈትኩት እኮ ማቴዎስ 16 አንተ አትፎክር ያዝኩህ እኮ በቃ አሁን ሰው እንደሆነ መለኮት እንደሆነ የሚያብራራ ቃል ነው። እንደውም ምርጥ ቃል አገኘው ምን አጋጭ ምርጥ ቃል ማለት መጥምቁ ዮሐንስ፣ ሌሎችም ኤልያስ ቋል ሌሎችም አሁን ነው ማለት ነገር። ኧረ በአላህ ተረጋጋ አንተ ሰው 16 ከ15 ጀምሮ አንብብ። እሺ እናንተ እኔ ቆረባችሁ አንተ እኔ ወላሂ አረባ ሚውት አድርገው አንዴ ሚውት አድርገው። እሺ እናንተስ እኔ ማን እንደሆንኩ ትላላችሁ? ተረጋጋ። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት። የታለ የእግዚአብሔር ልጅ ነው የሚለው ማን ነው? ትክክል ወይ ማርቆስ ወይ እንትናን ትክክል አድርግልኝ። ምንድን ነው የከፈትከው? ማርቆስ ሁለቱም ልክ ናቸው። ይሄ ዋሽቶ ነው። ይሄኛ ዋሽቷል። ጌታ ኢብሪሽ ዛሬ እጅ ሰጥታል። ማንም ቲክቶከር እጅ ያላሰጠህን እኔ ሰጥቻለሁ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ቤተክርስቲያን ሃሌሉያ። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ ጀመረ ስም አለ፣ እሱም ኢየሱስ ክርስቶስ። ኧረ በአላህ አይመልሰውም ይሄን ጥያቄውን ነው እንደውም አሪፍ። እሺ አንተ ክርስቶስ ነህ ነው የሚለው ወይስ የሕያው ልጅ እግዚአብሔር ነው? ከማን ነው የሕያው? ክፈት ማቴዎስን። መጀመሪያ ከማቴዎስ እንጀምር። ለምን መጀመሪያ የተጻፈው ማን ነው? ማርቆስ። በቃ ያው ከማርቆስ እንጀምራለና። ስለዚህ አንተ ክርስቶስ ነህ ብሎ ነው የተጻፈው መጀመሪያ ወይስ የኔ እንትን ነው? የኔ መግለጫ ነው። የመጀመሪያው ላይ የኔ ማስረጃ ነው። አንተ አይደለም እንትን የምትለው የኔ ማስረጃ ነው። መጀመሪያ አንደኛውን ውሸት አድርግልኝ። የትኛው ነው ውሸት? ጴንጤ ከስር ካላችሁ እስቲ ኢየሱስ ጌታ ነው ብሎ ኧረ እባክህ እንትን አትፈልገህ ቲፎዞ ከኛ ጋር ናውራና ኢየሱስ ጌታ በሉ እስቲ ኢየሱስ ጌታ ነው ብሎ ወላሂ እጅ ሰጣል ባይዞ። እሺ እሱ ሰው ነው ያለ ፍጹም አምላክ ፍጹም ሰው ነው ያለበትን መረጃ አምጣ አይደል ያልከኝ? አንድ መረጃ አምጥተው አቁም አይደል ያልከኝ? ክፈት ማቴዎስ 16 ከ14 ጀምሮ አንብብ እስከ 18። ማንም ያልሰጠን መረጃ አንድ ቤት የለም እንደዚህ ቤት። ኧረ ለአላህ ብለህ አዳምጥ እንዴ ሰውዬ።
ኢየሱስ ጌታ ነው የሚል የለም ጴንጤ። እሺ ቆይ አዳምጥ እንዴ! ኧረ እባክህ አዳምጥ እንዴ! ሰውዬ ምላስ ላይ ምንድን ነው ያለው? ኧረ ይኸውልሽ ስድብ ጀመርክ አንተ። እሺ ቆይ አንዴ ስድብ ጀመርክ አንድ እናዳምጥ። ከነቀደሙ እሺ ቆይ አንዴ ተረጋጋ። ከነቀደሙ ስድብ ያለው ሰድቤ ያለው ኧረ በአላህ ሰድቤ ያለው እኔም አልሰደብኩም። ቆይ አንዴ ተረጋጋ። ማቴዎስ ላይ 6 ገበል ኧረ እባክህ 13 ጀመር እንዴ! ሰውዬ ምን አይነት ሰው ነው? በአላህ ምን ሆኖ ነው? ጤነኛ አይደለም? 13 ጀምር። ወላሂ አላስወጣም። መውጣት ፈልገህ ከሆነ አትወጣም። የሚገርም ዳጊ አትወጣም። ከቁጥር 13 አነብላለሁ። ከቁጥር 13 ጀምሬ አነብላለሁ። ያው አነብላለሁ። ዝም በለሽ። ኢየሱስም ፊልጶስን ቂሳሪያ ማን ነው ቂሳሪያ አገር በደረሰ ጊዜ ሀገር እሺ አንብቦሽ ያው አንብብ መረጃ አንታርል አንብቦሽ እሺ 675 ሰዎች ትታዩኛላችሁ። ይሄን መረጃ ያመጣሁት ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ አሁን አንብብ እባክህ አንብብ። ወደ መረጃ ቀጥል። የኔ መረጃ ከሆነ ምን ሆነ ነው? አንብብሽ ኢብራሂም ስማ 674 ሰዎች 636 ሰዎች አላችሁ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን የሚያስረግጥ እሺ አንብቡ። ኢየሱስም ወደ ፊልጶስ ቄሳሪያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርሚያስ ወይም ከነቢያቱ አንዱ ነው ይላሉ አሉት። ቁጥር 15 እርሱም እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ቁጥር 16 ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ቁጥር 17 ኢየሱስ መልሶ እንዲህ አለው የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህም፣ ብፁዕ ነህ አለው። አሜን። ኢየሱስ ጌታ ነው። ጀግና። እሺ ማሩሱ ቱካልያኖስ አሜን። እሺ ተረጋጋ። አሁን ተረጋጋ። ቆይ ኧረ በአላህ ተረጋጋ። የሚገርም ነው። ቁጥር 16 ምን ይላል? ጴጥሮስ ምን አለው? ይሄ ሰውዬ አንተ የሕያው የእግዚአብሔር ልጅ ነህ ፓስተር እንዴ! ይሄ ሰውዬ ምን ሆነ? ከዛም በኋላ ምን አለ? አላለም አላልክም? የእግዚአብሔር ልጅ ነው ኢየሱስ። የእግዚአብሔር ልጆች ብዙ ናቸው። ይሄው የእግዚአብሔር ልጅ ነው አላለም አላልክም? ነው የእግዚአብሔር ልጅ ነው። ብዙ የእግዚአብሔር ልጆች አሉ። ቆይ ተረጋጋ። ኧረ እባክህ ዳጊ እንዴ! ተሳስቻለሁ በል። እሺ ቆይ አንዴ ቆይ ተረጋጋ። ከዛ በኋላ ምን አለ? ኧረ በአላህ ተሳስቻለሁ በል። ቆይ ተረጋጋ። አንዴ ሚውት አድርግ። እግዚአብሔር ልጅ ነው አላለም አላልክም? ሚውት ያን ጊዜም አንዴ ሚውት አድርግ እባክህ። ሰላም ሚውት አድርገው አንዴ። ሚውት አድርገው በደንብ አድርገህ። ያን ጊዜ እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱ አዘዛቸዋል። ማን እንደሆነ አለ? ክርስቶስ እንደሆነ። አያችሁ፣ ክርስቶስ እንደሆነ ነው ያለው። ስለዚህ አሁን ጥቅሱ የሚናገረው ኢየሱስ ክርስቶስ እንደሆነ እንጂ አምላክ እንደሆነ አይናገርም። አያችሁ፣ ያን ጊዜ እሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው። ቆይ አንድ ጊዜ ተረጋጋ። አሁን ሚውት እየተደረግክ ነው። ትክክል ነው። ቆይ ሚውት አድርገው በደንብ አድርገህ ሚውት አድርገው እስኪ በቃው ድረስ አልጨረስንም። አንዴ ቆይ አንዴ ምን እናደርጋለን? ማቴዎስ 16 ወገኖች ተመልከቱ። ተረጋጋ። ቆይ አንዴ ተረጋጋ። እግዚአብሔር ልጅ ተረጋጋ። ቆይ አንድ ጊዜ ሰው ልጅ ማን ይሉታል? መንፈስ ነው እንደሚያደርገው። ቆይ አንዴ ተረጋጋ። መንፈሱ ነው እንደሚያደርገው። ቆይ መንፈስ ይላል። ይኸውልህ አያችሁ፣ ነቢያትን እግዚአብሔር ምን አለ? ነቢያትን እግዚአብሔር እኔ ግን አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ። እሺ ሚውት አድርግ እባክህ። ያው እንዲህ ከመረበሾች ያቁም ክርስቲያኖች። እጅ ሰጥቻለሁ በል። እሺ በቃ እንዲህ ነው። ተመልከቱ። እንዲህ አፉ ይቆራረጣል። እጅ ሰጥቻለሁ በል ኢብራሂም። ረፍዶበታል። ከዛ ያውላችሁ ምን አለ? እኔ ግን አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ አለ። አዎ ስለዚህ በቃ አንድ ጊዜ ምን ታደርጋለህ? አትወርድም። እኛ ቤት ገብተህ ይኸውልህ አናስወርድህም። አትወርድም ና። ተጨምቀሃል። እሺ ተጨምቄያለሁ። በደንብ አድርገህ ጨምቀኛል። ና አስጥቻለሁ። እሺ ጨርሰሃል? አንድ ጊዜ ና። ስርዓት ባለው ሁኔታ አውራ። እሺ እዚህ ጋር የእግዚአብሔር ቁጥር 16 ከቁጥር 13 ጀምረህ አንብበህ እንደገና ዳግም
በቃ አውርዶ በቃ ሳላ በቃ ኧረ ተው በቃ ውረድ እዛ የለመድክበት ሂድ። ካርድ ሞልተን ነው እንደዚህ ሲጀመር እንትን ያለ እና ያው እንዳትሄድ በሚል ነው እንግዲህ አላህ ሂዳያውን ይስጥ ብለናል። እና ለማንኛውም ሌላ ክርስቲያን ካለ መግባት ይችላል እንደዚህ